ጤና ይስጥልኝ የኢትዮ ሞኒተር ተከታታዮች፣ ለዕለቱ የመረጥናቸው ዜናዎች እንደሚከተለው ተዘጋጅቷል። በቅድሚያ አርዕስተ ዜና እናሰማችኋለን። በ2018 የመጀመሪያው ሩብ ዓመት በትግራይና በአማራ ክልሎች ከ20 ሺህ በላይ የቀድሞ ታጣቂዎች ወደ ማህበረሰቡ እንዲቀላቀሉ መደረጉ ተገለጸ። ሱዳን የዓለም ማህበረሰብ የፈጣን ድጋፍ ኃይሉን በሽብር ቡድን እንዲፈርጀው ጥሪ አቀረበች። እስራኤል የኤርትራን አገዛዝ ደጋፊ ነው ያለችውን ግለሰብ አባረረች። በሩብ ዓመቱ በትግራይና በአማራ ክልሎች ከ20 ሺህ በላይ የቀድሞ ታጣቂ ወደ ማህበረሰቡ እንዲቀላቀሉ መደረጉ ተገለጸ። የብሔራዊ ተሃድሶ ኮሚሽን በሩብ ዓመቱ በትግራይና በአማራ ክልሎች ከ20 ሺህ በላይ የቀድሞ ታጣቂዎች ትጥቅ በማስፈታት ወደ ማህበረሰቡ መቀላቀልና መልሶ መቋቋም ሂደት ወይም ዲዲአር ፕሮግራም ተሳትፎ ወደ ማህበረሰቡ እንዲቀላቀሉ መደረጋቸው ተገልጿል። ኮሚሽኑ የ2018 በጀት ዓመት በመጀመሪያው ሩብ ዓመት ያከናወናቸው ተግባራት ትላንት ጥቅምት 24 ሲገመግም እንደገለጸው በአንደኛ ሩብ ዓመቱ ከኮሚሽኑ ቁጥጥር ውጭ በሆኑ ችግሮች ምክንያት የሚፈለገውን ያህል የቀድሞ ተዋጊ የተሃድሶ ስልጠና መስጠትና ወደ ወጡበት ማህበረሰብ መቀላቀል አለመቻሉን ተገልጿል። ኮሚሽኑ በሩብ ዓመቱ የፌዴራሉ መንግስት ባደረገለት የበጀት ድጋፍ ስራ መስራት እንዲችል ማድረጉን ገልጾ በቀጣይ ፕሮግራሙ የሚጠይቀውን ሀብትና ቅንጅታዊ አሰራር ከፍተኛ በሆኑ ለሀብት አሰባሰብና ማህበረሰብ ተሳትፎ የተለየ ትኩረት ተሰጥቶት መስራት እንደሚገባው ተመላክቷል። እስራኤል የኤርትራን አገዛዝ ደጋፊ ነው ያለችውን ግለሰብ አባረረች። የእስራኤል ባለስልጣናት የኤርትራ አገዛዝ ደጋፊ እንደሆነ የተነገረለት አንድ ኤርትራዊ ዜጋ ከሀገሪቱ ማባረራቸው ተዘገበ። የሀገሪቱ መገናኛ ብዙኃን እርምጃው በሀገሪቱ የኢሚግሬሽን አፈጻጸም ፖሊሲ በአይነቱ የመጀመሪያ እንደሆነ ዘግበዋል። ኤርትራዊ ግለሰብ እንደ አውሮፓውያን አቆጣጠር በ2011 ዓ.ም በህገወጥ መንገድ ወደ እስራኤል ገብቶ በሀገሪቱ ይኖር የነበረ ሲሆን ፖሊስ ትልቅ ስለት ከእጁ ላይ በማግኘቱና ቤተሰቡን በማስፈራራት ወንጀል ተጠርጥሮ በሚያዝያ 2025 በቁጥጥር ስር መዋሉ ተገልጿል። በእስር ላይ ያለ ባለስልጣናት የኤርትራ መንግስት ደጋፊ መሆኑን አረጋግጧል የሚለው መረጃው፣ በዚህም ጉዳዩ ለእስራኤል የሀገር ውስጥ ጉዳይ ሚኒስቴር ቀርቦ ሚኒስትሩም በእስራኤል ኢሚግሬሽን ህግ መሰረት ከሀገር እንዲወጣ አዝዟል። በዚህ መሰረት ትናንትናው ዕለት የህዝብና ኢሚግሬሽን ባለስልጣን የግለሰቡን የማባረር ሂደት አከናውነዋል። ይህ እርምጃ በግልጽ የአገዛዝ ደጋፊ እንደሆነ የተለየ ኤርትራዊ ዜጋን እስራኤል ከሀገር ስታስወጣ ለመጀመሪያ ጊዜ መሆኑን ተገልጿል። ግለሰቡ ከእስራኤል ወደ አዲስ አበባ እና ካምፓላ ከበረረ በኋላ ወደ ኤርትራ ዋና ከተማ አስመራ መድረሱን ተዘግቧል። ይህ በእንዲህ ያለ 44 ኤርትራውያን በኬንያ አንድ ቤት ውስጥ ተደብቀው መያዛቸው የሀገሪቱ ፖሊስ አስታውቋል። ኤርትራውያኑ በኡጋንዳ ድንበር አካባቢ በሚገኘው ቡንጎማ ከተማ ውስጥ በሚገኝ አንድ ቤት ውስጥ መገኘታቸው ፖሊስ አስረድቷል። ኤርትራውያኑ በወታደራዊ ተሽከርካሪ ተጭነው በመምጣት እዚያው ቤት ውስጥ እንዲገቡ መደረጋቸው የአይን እማኞች ተናግሯል። ከተያዙት 44 ኤርትራውያን ውስጥ ህጻናት፣ ሴቶችና ወጣቶች የሚገኙበት ሲሆን በአሁኑ ወቅት በፖሊስ ጣቢያ እንደታሰሩ ታውቋል። ሱዳን የዓለም ማህበረሰብ የፈጣን ድጋፍ ኃይሉን በሽብር ቡድን እንድትፈርጀው ጥሪ አቀረበች። ቡድኑ በበርካታ ሀገራት እንደሚደገፍ በድጋሚ የከሰሰች ስትሆን የአፍሪካ ህብረትና ኢጋድ በሱዳን ቀውስ ባላቸው ሚና ደስተኛ እንዳልሆነች ገልጻለች። በኢትዮጵያ የሱዳን አምባሳደርና በአፍሪካ ህብረት ቋሚ ተወካይ አምባሳደር አልዘይን ኢብራሂም ሱዳን የአፍሪካ ህብረት የሱዳንን ቀውስ ለመፍታት በሚጫወተው ሚና አለመደሰቷ ገልጿል። አህጉራዊ ድርጅቱ የሱዳንን እንቅስቃሴን እገዳ እንዲያነሳና ግጭቱን ለመፍታት የሚጫወተውን ሚና እንዲያጠናክር ጥሪ አቅርበዋል። አምባሳደሩ ይህንን የገለጹት ዛሬ ማክሰኞ ጥቅምት 25 ቀን 2018 ዓ.ም በአዲስ አበባ በሚገኘው የሱዳን ኤምባሲ ባደረጉት ጋዜጣዊ መግለጫ ላይ ነው። በኤልፋሻር ፈጣን የድጋፍ ኃይሎች ስለፈጸሟቸው ከባድ ጥሰቶች ተናግረው ለአርኤስኤፍ የሚደግፉ በርካታ ወገኖች መኖራቸው ጠቅሷል። የአፍሪካ ህብረት ጥቃቱን ለመግታትና ሲቪሎቹን ለመጠበቅ ኃላፊነቱን እንዲወጣም ጥሪ አቅርበዋል። አምባሳደር አልዛይን በሱዳን የሚባለው
የተባለውን የሽግግር መንግስት የአፍሪካ ህብረት እውቅና የሌለው ልብ ወለድ አካል መሆኑንና የአርኤስኤፍን ጨምሮ አንዳንድ የታጠቁ ቡድኖች የሚወስዱትን እርምጃ እንደ የሰላምና የጸጥታ ምክር ቤት ባሉ የአፍሪካ ተቋማት ተቀባይነት እንደሌለው አጽንኦት ሰጥቷል። አምባሳደሩ ዓለም አቀፉ ማህበረሰብ ፈጣን የድጋፍ ኃይሎችን ባልታጠቁ ሲቪል ሴቶችና ህጻናት ላይ በሚፈጽሙት ጥቃት ምክንያት የሽብር ቡድን ብሎ እንዲሰይሙ ጥሪ አቅርበዋል። እነዚህ ቡድኖች በቀጠናውና ከዚያም ባሻገር ከተለያዩ ሀገራትና አካላት ድጋፍና መሳሪያ እንደሚያገኙም አጽንኦት ሰጥቷል። በሶማሊያና በሶማሊላንድ በአየር ክልል ዙሪያ ውዝግብ እንደተፈጠረ ተገለጸ። ሶማሊያና ነጻ ሀገርነቷን ያወጀችው ሶማሊላንድ ባወጡት እርስ በርስ የሚጋጭ የበረራ ፈቃድና የቪዛ መመሪያ ምክንያት በሶማሊያ የአየር ክልል ውጥረት ነግሷል ተብሏል። ይህ ክስተት አየር መንገዶቹንና መንገደኞቹን ግራ ያጋባ ሲሆን በርካታ መንገደኞች ከጉዟቸው አስተጓጉሏል። የሶማሊያ ሲቪል አቪዬሽን ባለስልጣን አውሮፕላኖች ከሞቃዲሾ የኤሌክትሮኒክ ቪዛ ያልያዙ መንገደኞች እንዳይሳፈሩ ያዘዘ ሲሆን ይህንን ሕግ የተላለፈ የበረራ እገዳ ሊያጋጥመው እንደሚችል ማስጠንቀቁን ተዘግቧል። የሶማሊላንድ ሲቪል አቪዬሽንና የአየር ማረፊያዎች ሚኒስቴር በበኩሉም ያለ ፍቃድ ወደ ግዛቲቱ የአየር ክልል የሚገባ ማንኛውም አውሮፕላን ሕጋዊ እርምጃ እንደሚጠብቀው የሚገልጽ ሌላ መመሪያ አውጥቷል። ሚኒስትሩ ሁሉም የሰላማዊ መንገደኞችና የንግድ በረራዎች ወደ ግዛቷ ከመግባታቸው በፊት ፍቃድ ማግኘት አለባቸው ብሏል። ፍቃድ ያላገኘ ማንኛውም በረራ የሶማሊላንድን ሉዓላዊነት እንደ ጣሰ የሚቆጠር መሆኑንና ሕጋዊ እርምጃ እንደሚጠብቀው ሚኒስትሩ አስጠንቅቋል። ይህ የበረራ መመሪያ ከ7 ቀናት በኋላ ተግባራዊ የሚሆን ሲሆን መመሪያው ሶማሊላንድን ግዛቷን፣ የውሃ አካሏንና የአየር ክልሏን እንዲቆጣጠር ይፈቅድልኛል ያለችውን የቺካጎ ሲቪል አቪዬሽን ስምምነትን ያከበረ መሆኑን ሚኒስትሩ ገልጿል። የሱዳን ጦር ለሰብአዊ ተኩስ አቁም መስማማቱን የአሜሪካው ፕሬዝደንት አማካሪ ማሳድ ቦሎስ ገለጹ። በስምምነቱ ዝርዝር ጉዳዮች ላይ ስራ እየተሰራ መሆኑም አስታውቋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የአፍሪካ ልዩ አማካሪ ማሳድ ቦሎስ የሱዳን ጦር ለ3 ወራት የሚቆይ የሰብአዊነት ስምምነት ተነሳሽነትን